ነው እንደዚህ የገደላት ምናምን ስትላል ነበረ ማለት ነው ጄሪ። ከዛም በጣም ነው የደነገጠችው። እንዴት እንደዚህ ሊሆን ይችላል ትላለች ስትል ማለት ነው እንግዲህ ሆኗል። እንዴት ነው አንቺ እሷን ለመግደል ትፈልጊያለሽ እንዴ ምናምን ስትላት ነበረ ማለት ነው። ስትላት ምንድነው አንቺ እኮ አበዛሹ፣ ጭራሽኑ ጓደኛዬ ነሽ ብዬ ስልሽ ጭራሽኑ እኮ ከኔ እኩያ ለመሆን ፈለግሽ፣ ምን እያሰብሽ ነው በማለት እንግዲህ ልክ ልኳን ነግራታለች ማለት ነው። እንግዲህ ጄሪ በአሁን ሰዓት የሆነ ነገር ከዛ ቤት ውስጥ እንግዲህ ቢፈጠር የምታደርገው ያቺ እንግዲህ የአቶ አብድናን አክስትየዋ ጄሪ እንደገደለች አድርጋ ነው የምታሳየው ማለት ነው። እውነቴን ነው፣ በጣም ነው የሚያሳዝነው። ምክንያቱም ጄሪ በዚህ ውስጥ እጇ ውስጥ የለባትም ማለት ነው። ውሸት ለምን እንወሻሻለን? የጄሪ እጅ የለበትም ማለት ነው። ግን ደግሞ አሁን በአሁን ሰዓት ወይዘሮ እንግዲህ እንትና የምትባለው ሴትዮ ልክ እሷ እንደገደለቻት እያስደረገች ትገኛለች ማለት ነው። በጣም የሚያሳዝን ነገር ቤተሰቦች ማለት ነው። ጄሪ ደግሞ በተለያየ በዛኛው ነገር ደግሞ ምንድነው የሆነችው ሲባል ደግሞ በዚህኛው ነገር በጣም በሚያሳዝን ነገር እየተፈጸመ ነገር ያለው ምንድነው ቤተሰቦቼ እርጉዝ ሆናለች ማለት ነው። እንግዲህ በአንድ ቀን ስህተት አቶ አምናን አስረግዟታል ማለት ነው። ይሄ ደግሞ ሁለተኛ ጣጣ በሉ ሁለተኛ ጣጣ ማለት ነው። አቶ አምናን በአሁን ሰዓት እንግዲህ ግራ ገብቶት ይገኛል። አንዴ ከእናቱ ሀዘን ይበል ወይስ ደግሞ በወይዘሮ መርሲ በተለያየ ነገር በቃ ተወጣጥሮ ይገኛል ማለት ነው። ሰላም ሰላም እያለው ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። የኔ ወዶች ኑሩልኝ፣ ክበሩልኝ። እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ጋይስዬ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። ማመን ያቃተኝ ማመን ማለት ነው። ምክንያቱም ወንጀለኛ በነፃ እየተረማመደ ወንጀለኛ ያልሆኑ ሰዎች ደግሞ እየተጠቆሙ ይገኛሉ። ጀሪ እውነትን ውሸት ምን ያደርጋል? ጀሪ ራስ ወዳጅ ነች እንጂ የሰዎችን ነፍስ አላጠፋችም። ውሸት ስንነጋገር ራስ ወዳጅ አይኖር ራስ ወዳጅ ነች። አቶ አምናንን በመድኃኒት እንግዲህ አብሯት ከሷ ጋር እንዲተኛ አድርጋለች። በዚህ ነገር በጣም ኃይለኛ ስህተት እንዳደረገች እናውቃለን ሁላችንም ማለት ነው። ግን ደግሞ ይሄንን ነገር ግን ባልሰራችሁ ስራት ወንጀለኛ መሆኗ በጣም ያሳዝናል። ሁለተኛ ነገር ደግሞ እንግዲህ ከዚህም በፊት ታውቃላችሁ ምንም ነገር ባልሰራችሁ ብሌንዬን ነው እንትን ያሏት ማለት ነው። አንቺ ነሽ ይሄን ሁላ ነገር ያደረግሽ ብሎ እሷን እንግዲህ ታቶ አምናን ጋር አጣልተዋት ነበረ። ያ ሁላ ዋጋ እንድትከፍል አድርገዋት ነበረ። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። ግን አሁን ሲፋን እንግዲህ አዳፍኔ እናቷ ናት። እናትየው ደግሞ ምን ስትሰራ ነበር እዛ ቤት ስትባል እንግዲህ ሰራተኛ ሆና ስትሰራ ነበረ ማለት ነው። በሰራተኝነት እንግዲህ በእርግጥ የምናውቀው ነገር የለም። ምክንያቱም ያላየውን ነገር ማውራት ይከብዳል ቤተሰቦቼ። ምክንያቱም እዛ ቤት በሰራተኝነት ሆና ሰርታ ትሙት ወይ ደግሞ ወይዘሮ ሰማት ወይንም በእጇ ላይ ጠፍታ ይሁን ምንም ነገር የምናውቀው ነገር የለም። ሲፋን በእርግጥ ወደን አይደለም እንደዚህ የምትሆነው። የእናት ሞት በእርግጥ ያሳዝናል ቤተሰቦች። ማንም ሰው እናቱ አይሞትበት ያው ግን የዚህን ያክል ቂም በቀል በጣም ነው የሚያስጠላው ቤተሰቦች። በነገራችን ላይ ማለት ነው እኔ በተወለድኩበት ሀገር ባደኩበት ሀገር ቂም በቀል የለም። ደስ የሚለው ነገር የለም። በጣም ነው ደስ የሚለኝ እኔ በዚህ አጋጣሚ ማለት ነውና አሁን ብዙ አለ ደም መላሽ ምናምን እየተባሉ ስም የሚወጣጡ ሰዎች አሉ። የሆነ ሀገር አሉ ስም ሆነ የሀገሩን ቦታ ባልጠቅስላችሁም ግን በእኔ ሀገር አንድ ሰው ከገደለ ይታሰራል ወይ ደግሞ በሽምግልና የሚታረቃል ከተባለ ከታስሮ ከወጣ ከቤተሰቦቹ ጋር በስነ ስርዓት ይታረቃል ማለት ነው። የሀገር ሽማግሌ ወጥቶ የሚደረገውን ተደርጎ ያስታርቃል እንጂ ደም በላሽ ደም መለስ እየተባለ ስም አንወጣጣ ማለት ነው። በዚህ በተወለድኩበት ሀገር በጣም ነው ደስ የሚለኝ። በሰው ሀገር አሁን ከሰው ሀገር የሚወራው ነገር ሰው ገሎ ያንዱ ልጅ ከገደለ ያንኛው ደግሞ ያን ደም መመለስ አለበት ማለት ነው። በጣም ነው የሚያሳዝነው በነገራችን ላይ አስባችሁታል። ለዛውም እኛ አላውቅም ብቻ የትኛውም እምነት ተከታይ ሆኖ ይሄንን ነገር ያዛል እንደሚባለው ነገር በጣም ነው የሚያስጠላው። አብዛኛው በክርስትና ይሄ የተጠላና የቆሸሸ አስተሳሰብ ነው ማለት ነው ቤተሰቦቼ። ብቻ ለማንኛውም ይሄንን ነገር አድርጋለች ማለት ነው ጄሪ። ያው ጄሪ ስላችሁ አሁን ድራማ ሊመስል ይችላል። ብዙ ሰዎች ይሄንን የምታዩ ሰዎች እንደዚህ አይነት ሀሳብ አለባችሁ ሰዎች ሰዎችን እንበቀላለን ሰዎችን እንደዚህ እናደርጋለን ብላችሁ የምታስቡ ሰዎች ምንም አይጠቅማችሁም። መብርሃንን ምንም አይጠቅማችሁም። በቃ የራሳችሁ ህይወት አለ። ለምን አይደለም በቃ የምትወዱትን ሰው ልታጡ ትችላላችሁ በተለያየ ነገር ማለት ነው። ለምንድን ነው ግን አንዳንድ ሰዎች ፈጣሪ የሆነ ነገር ሰዎች ሲያሳልፍብን ማለት ነውና ፈጣሪ ላይ አይደለም ያኔ ፈጣሪ ቅር በለነ ፈጣሪን ብናገኘው ምን ልናደርገው ነው ማለት እንደዛ ማለት እሺ
አሁን እናቴ ታመመች፣ ሞተች፣ የሆነ ነገር ሆነች፣ ፈጣሪን ባገኘው ኦኬ፣ እናቴን ለምን ገደልክብኝ ብዬ ከሱ ጋር እንትን ማለት አለብኝ የለብኝም? የሰው ልጅ ማንኛውም ሰው ያለቀኑ የሚሄድ ሰው አለ ብዬ አላስብም። ያለቀኑ የሚንቀሳቀሰው ብዬ አላስብም። በዛ ላይ ደግሞ በህይወታችን ጠላት ዲያብሎስ መኖሩን ማስታወስ አለብን ሁሌም። የአዳም የሔዋን ልጆች ጠላት የሆነ ጠላት ዲያብሎስ በህይወታችን እንዳለ በተለያየ ነገር የሰዎች እንደምን እንደሚያስፈስስ የሰዎች እንደምን እንደሚጠጣ ማወቅ አለብን ማለት ነው። ይሄንን ማስተዋል አለብን ማለት ነው። ቤተሰቦቼ እንደዚህ አይነት አስተሳሰብ በጣም ነው የሚያስጠላው። አቶ አምናን እንግዲህ በምንም ነገር ባላደረገው በአሁን ሰዓት ውስጡ በጣም እየተቃጠለና እያዘነ ይገኛል። አቶ አምናን በአሁን ሰዓት በጣም በሚያሳዝን ነገር ከዛ ቤት ውስጥ እንግዲህ ብሌንና እንደዚሁም ደግሞ እናት ሳራ ብቻ ናቸው ለሱ መልካም ነገር የሚያስቡት። ሁላቸውም በክፉ ነገር ነው የተጠመዱት ማለት ነው። ጄሪን ብትወስድ ስለ ራሷ ነገር ብቻ ነው እንጂ የምታስበው ስለ አቶ አምናን የሚያሳዝናት ነገር መስሎት አለ። በተለያየ አጋጣሚ የእሷ ብቻ እንዲሆን እንጂ የምትፈልገው የእሱ ሰላም የእሱ ፍቅር የሚያሳስባት አይደለችም ማለት ነው። ይሁ ጄሪን በአንድ ቀን እንግዲህ ወደ እርግዝና ገብታለች። ይህንን ደግሞ እርግዝና በጣም በሚያሳዝን ነገር ብሌን ስትሰማ ምናክል እንደምታዘንና ምናክል እንደምታለቅስ አስቡት ማለት ነው። እውነቴን ነው የምላችሁና በዚህ አጋጣሚ እኔ የምለው እንትና ሲፋን በጣም ጥሩ ነገር አልሰራችም፣ ጥሩ ነገር አላደረገችም ጋይስዬ ማለት ነው። እኔ እንደምለው ማለት ነው። እንደው እውነቴን ነው የምላችሁ ወይዘሮ ሰማት በጣም ነው የምታዛዝነው። ምንም ቢሆንም ምንም ለልጇ መኖር ነበረባት ማለት ነው። የልጇን የሚወዳት ሚስት አግብቶ ከሱ ጋራ ቢሆን ከሱ ጋራ ብትሆን በጣም ደስ ይል ነበረ። ግን ደግሞ ያ ነገር ሊሆን አልቻለም። በጣም በሚያሳዝን ነገር ቤተሰቦቼ፣ ያው በእርግጥ ፈጣሪ ሆኖ ነው እንጂ እኛ እንዳሰብነው አይደለም ማለት ነው። ብቻ ሲፋን እንግዲህ የሞተችው እናቷ ነች፣ እናቴን ደግሞ የገደለችው ወይዘሮ ሰማት ነች በማለት ነው ቤተሰቦቼ። በጣም በሚያሳዝን ነገር እንግዲህ ወይዘሮ ሰማት እንግዲህ የጠበቀችው ሰውን ያልጠበቀችው ሰው ነው እንደዚህ ላይ ደረጃ ያደረሳት ማለት ነው። እሷ ስትጠነቀቅ የነበረችው አቶ አምናን አክስት ነበረ ግን እሷ ሳትሆን ጥቃት ያደረሰችባት እንግዲህ የራሼ ብላ ያለቻት ያመነቻት ሴት ነች ማለት ነው። ይሄንን ጥቃት ያደረሰችባት ብቻ ቤተሰቦች በጣም ነው የሚያሳዝኑላችኋለሁ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር ያርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ